ኦኬ እሺ ይሄኛው ደግሞ ማንን ላግባ ከዛ በኋላ ደግሞ መቼ ላግባ ማንን ላግባ ከዛ ደግሞ መቼ ላግባ መቼ ብታገቢ ደስ ይልሻል አግቢ ባሎሽ ሰዓት ወይስ ማግባት በፈለግሽ ሰዓት አግባ ባሎ ሰዓት ወይስ የሥጋ ፈቃድ በተፈታተነ ሰዓት መቼ ማግባት ያለብኝ ይመስላል እግዚአብሔር በፈቀደ ጊዜ ግን ከእግዚአብሔር በታች ደግሞ ያንተም የምታስበው ሐሳብ አለ እግዚአብሔርን ሐሳብ እስክታውቅ ድረስ ለጊዜ ውስጥ ያለ ሐሳብ አለ ግን መቼ ብታገቡ ደስ ይላችሁ እሺ ሰው መቼ ቢያገባ ነው ትክክል ዝግጁ ሲሆን አይደለ በአይምሮም በስሜትም በሰውነትም በገንዘብም በሁሉ ነገር ዝግጁ ሲሆን ማግባት አለበት በሁሉ ነገር ተዘጋጅቶ በገንዘብ ራሱ ካልተዘጋጀ መዘግየት አለበት በተለይ ወንድ ከሆንክ ስማ እንደ ድላችን እንኖራለን ችግር የለውም እኔ ወድጄሻለሁ ምን ልታረጋት ነው እዚህ ቤት ኪራይ ኮንዶሚኒየም 60 ሺህ ብር በገባበት ሀገር ላይ ምን ልታረጋት ነው መስራት አለበት የለበትም ለምንድነው እንደዛ መልክ በጣም ጭንቀቱ እየበዛበት ሲመጣ ባህሪክ እየተቀየረ ይመጣል ባህሪ ሲቀየር ደግሞ ከሷ ጋር ትግባባ ስለዚህ የሚያስጨንቅህን ነገር መቀነሳ ቢያንስ መሰረታዊ ቤት ሊኖረው ይገባል አላልኩኝ ለጊዜ ሰውየው ያስጨነቀው ማስተዳደር ካልቻለ አንድ ጊዜ ይባላል ትልቅ ባላባት ልጅ ወደደና ልጁ ወጣት ልጅ ነው እና አንተ እሷ እኮ ትልቅ ባላባት ልጅ ነች እሷ ሄደት ሄደል ጠይቅ ነው አዎ ለጠይቅ ነው ምንም አያመጡም ልጅቷን ወድጃለሁ ጠይቃለሁ አለ በር ከፍቶ ገባ የድሮ ባላባቸው ወንበር ላይ በረንዳ ላይ ቁጭ ብለዋል ምን ፈልገህ ነው ጋሽዬ ይቅርታ አድርጎልኝ ልጆትን ወድጃለሁ ማንን እቺ ዘቢደር የምትባለው ነው የመጨረሻው እቺ ቆንጆ ነው አንድ የአይኔን ማረፊያ እባክዎትን እምቢ እንዳይሉኝ እኔ ወድጃታለሁ ሴት ልጅ ላፈርም ትሰጣለች ስቶኛል ንግግር መልካም ይመስላል እሺ እሰጥሃለሁ ፍቅር ነው እኔም እና ባለቤቴን ወድጃት ነው እሷን የወለድኩትና ምን አለክ ልጄም እቺን የመሰለች ልጄን ስሰጥክ በምንድን ነው የምታስተዳድራት አሉት 3 ፈረስና 4 አጋሰስ አለኝ አለ አንተ አጋሰሱታ ከዚህ ግቢ ነው በአራት አጋሰስ ነው እቺን የመሰለች ልጅ የምታኖረው ብለውት አባረሩት ይባላል በድላቸው ያድጋለውን ብሎ ተጋብቶ ዛሬ ትልቅ ደረጃ ያለው አሉ በገንዘብ ብቻ እመኖ ማለት አይደለም ነገር ግን ወንድ ልጅ ቤቱ ማኖር አለበት የለበትም ዝም ብለህ ስለወጣ የምታመጣው ነገር አለ የለም ነገ ያለ አባት የሚያደግ ያለ እናት የሚያደግ ልጅ ትፈጥራለህ ስለዚህ እርግጠኛ መሆን እኔንም ሚስቴን ማኖር ይችላል ሌላው ቢቀር መስራት የሚችል ሰው ከሆነ ማኖር እንደሚችል ያምናል ነገር ግን መስራቱ ራሱ እርግጠኛ ያልሆነ ሰው ጥሩ ማይንድ ሴት በቅርብ አንድ ልጅ አግብቷል በጣም መጥፎ የኢኮኖሚ ክራይስ ብዙ ሚሊዮን ገንዘብ አጥቻለሁ እና ዜሮ ደረጃ ላይ ነው ያለሁት ማላገባበሰ እሷ ግን እንዳላጣ አልፈልጋለሁ እና እሷን ማጣት ግን አልፈልግም ስለዚህ አደርጋለሁ ይሄን ጋብቻ አለ በ3 ወር ውስጥ የሰራውን ታሪክ ብታዩ ትደነግጣላችሁ ሰው በ6 ዓመት አይሰራውም እሱ በ3 ወር የሰራው በጣም ጠንካራ ጎበዝ ሰዎች አሉ የሆነ ነገር ከፈለጉ ያንን ነገር ማድረግ እንዳለባቸው የሚያምኑ ስለዚህ መቼ ላግባ ካላችሁ ሴቶችም በአይምሮም በስሜትም በሰውነትም እንደው ትምህርቴን ጨርሻለሁ ብላ ትዳር የምትፈልግ ሴት ሳትሆን ኦኬ አሁን ተዘጋጅቻለሁ አሁን ብቁ ነኝ ሚስት መሆን እችላለሁ የሌላን ሰው ባህሪ መሸከም እችላለሁ ባህሪን መንከባከብ እችላለሁ ልጅ ማሳደግ እችላለሁ ባለቤቴ ጭንቀት ላይም ቢሆን ሰላምን ቢያጣ ደስታን ቢያጣ እረፍትን ቢያጣ እረፍት ልሆነው ይችላለሁ ምናልባት ደግሞ ድንገት ሱሰኛ ቢሆን እንኳን ከዛ ሱስ እኔ ላወጣው ይችላለሁ አልፈታውም ብላ እርግጠኛ የሆነች ቀን ያን ጊዜ ሚስት ለመሆን ጀምራለች ማለት ነው ጨርሳ ላይ ሳይሆን ጀምራለች ስለዚህ አንተም በቃኝ ያልክ ቀን ያን ቀን ባል መሆን ትችላለህ እችላለሁ ሚስት ፈልጋለሁ ታስፈልገኛለች አብሬ አድጋለሁ እግዚአብሔር በረከቱ ነው የሚሰጠኝ ብለህ ያመንክ ቀን የዛ ቀን ባል መሆን ትችላለህ ያኔ ብታገባ ትችላለህ ከዛ በኋላ ማንን ላግባ ስለ ሴት አላችሁ ግን ምን አይነት ሴት መምረጥ እንዳለበት አንዳንድ ወንዶች እኔ ምን አይነት ሰው እንደምክራቸው አለ በጣም ይችሉበታል የት ቤት ማንን መምረጥ እንዳለባቸው ያውቃሉ ሄደው የሚያርፉበት ቦታ በጣም የሚገርም ቦታ ከስነ ስርዓት ከእርጋታ ከሞያ ከጨዋነት ከክብር ከታማኝነትም ብዙ ነገሯን የጠበቀችዋን ሴት ሄደው ይላል እዛ ጋር በቃ ይፋለጣል ሴቷን በቃ እንደምንም ተማሞታ ሀብታም ነኝ አላልኩም እንደዛ ሀብታም ማግባት ማለት ልባም ማግባት አይደለም ሀብታም ነው ማለት ሰውየው አይምሮ አለው ማለት አይደለም ጤናማ አመለካከት የሌለው በወሩ ገሎ እሷን ከቤት የሚያስወጣ አይነት አመለካከት ያለው እኔ የእውነት ይሄ ገንዘብ ብርቋም የሆነባት ሴት ገንዘብ የሌላት ሴት ናት ገንዘብ ብርቋም የሆነባት ሴት
ገንዘብ ችግሯ የማይሆንባት ለገንዘብ ያላት አመለካከት ኖርማል የሆነ ሴት ግን ሰው ነው የሚናፍቃት። እኔ ገንዘብ የማይኖራቸው ሴቶችም ወንዶችም የእውነት ጥሩ ማይንድ ሴት ይኖራቸው፣ በጣም የሚገርም አይምሮ ያላቸው፣ የሚገርም ሀሳብ፣ የተለየ የምታስብ ሰው ነው። የተለየ ምን ምትል የተለየ ማሰብ የተለየ ሰው ስለሚያደርግ እንደ ኖርማል ሰው ከሆንክ በቃ ኖርማል ሰው ነው። የተለየ የምታስብ ሰው ከሆንክ ግን የተለየ ሰው ህይወት የመኖር እድል ከፍ ያለ ነው። ስለዚህ ማንን ላግባ ስትሉ በደንብ ምረጡ። ይሄ ቁመና ምናምን ቆንጆ አግብቼ ቆንጆ ወልዳለው፣ ቆንጆና ቆንጆ ተጋግቶ ፉንጋ ወልዶ ያውቃል። ረጅምና ረጅም ተጋግቶ ከዛ በኋላ አጭር ልጅ ወልዶ ያውቃል። ሁለት አጠር ያሉ ሰዎች ተጋብቶ ልጁ ከየት መጣ እስከምትሉ ድረስ እንደኔ ተንገዋለለ ሰው ወልዶ ያውቃል። ስለዚህ ይሄ የምትወልደው ዘር ላይ አትጨነቅ። እሱን ተወው። እሱን እግዚአብሔር ጤነኛ ልጅ ብቻ ይስጥ። ኦቲዝም ቢሆን እኮ ትረብሻል። ፓራላይዝ ቢሆን ይሄ ጤና የሌለው ሰው እኮ ቢሆን ትረብሻል። ያ አይኑ እጁ ነቱ የሆነ ነገር ቢሆን እኮ ትረብሻል። እግዚአብሔር ጤነኛ ልጅ ይስጥ። ገና ነገ ስለምትወልደው ሳይሆን ትልቁ እሷ ሰው ናት ወይ? ይሄ ነፍስን የምትሰጣት ሴት ናት ወይ? ክርስቶስ ቤተክርስቲያንን በወደደ ዛድር የምትወዳት ሴት ናት ወይ? አንቺ የምትወጂው ሰው ነው ወይ? እሱ ላይ ተጨነቁ። እኛ ሀገር መኪና ብርቅ፣ መኪና እኮ በጣም ተራ ነገር ነው። መኪና በቃ ብርቅ ይሆናል። መኪና እኛ ሀገር ቤት ብርቅ ይሆናል። እኔ እንደው መሀላ በዛው ይቅርታ አድርጉልኝ። ያው እግዚአብሔር ምስክር አይኔን ጨፍነ አንድ 10 ሰዓት 15 ሰዓት ይቺን 1 አመት ስራ ሌኦፓርድ እዚህ በር ላይ ልታቆም ትችላለህ። ብዙ ብርቅ አታርጉት። እኔም ስራ ላይ ስላለው ስለማውቀው ነው። በጣም ጭንቅላት ያለ ሰው ከሆንክና በቀን 10 ሰዓት 15 ሰዓት 12 ሰዓት ስራ በትክክል ብቻ ስራ በትክክል ተጠቀም። ጓደኛዬ ራበኝ ደከመኝ ምናምን ሳትል በጥፍር ቆመ እደር። ከዛ በኋላ የ16 ሚሊዮን ብር መኪና በር ላይ ልታቆም ትችላለህ። እና ብርቅ አይደለም። ብዙም አታካብሉት። ፍላጎት ያላት ሴት እንኳን ዛሬ ተነሳ የዛሬ ዓመት ይሄን ማድረግ ትችላለህ።